እያለቀሰች ነው። ልጆቼ ናፈቁኛለች፣ አባዬ ናፍቆኛል አለቀሰች። የእውነት አለቀሰች። እኔ ልጆቼ ናፍቀውኛል ባባን ሂጅና እይልኝ አለች። ቲና ዘር የምታውቅ አይደለች። እውነት ለመናገር ትልቁ ችግሯ የነበረው እሷ ወንድሟን ብታገባስ እኔ ስጋቴ ያ ነው። እንደዚህ አይነት ነገር እንደሚመጣባት ታውቀው ነበረ፣ በጣም ታውቅ ነበር። ግን ልጅቷ ልጅነት ስላላት ተታለለች። እናትም ደግሞ ቂም አልያዘችባትም፣ በልጇ ላይ ቂም አልያዘችም። ልጆቼ ናፈቁኝ። የት ነው የምታውቂው? ጥሩ ሰው ይሁን መጥፎ ሰው ይሁን በምን ነው የምታውቂው አልኳት። በቃ እኔ ወደድኩት አለች። ልጁም ደግሞ እናትየዋን መሳደብ ጀመረ፣ ምን ማለት ጀመረ። ከዛ በኋላ ብድግ ብላ ወደ ሜሪላንድ ሄደች። እናት ትልቁ ነገሯ ከልጁ ጋራ እንዳትገጥም የፈለገችው ነገም ዛሬም ለነፍሴ ብዬ የምናገረው ነገር ወንድሟን ሄዳ እንዳታገባ እኔ አላቃቸውም፣ በቃ ከትግራይ ሰው ጋር መጋባት የለባትም ብላ የምትለው የዘር ጥላቻ አይደለም። ልጁ በወቅቱ ስርዓት የለውም። እናት የለህም እህት የለህም ብዬ ስለው እናትየውን አይደለም እኔ ሰድቦኛል፣ ዝቶብኝ። የእሷን ልፋት ያላየው ሰው ሁሉ እናትየው ላይ ፈረድባት። ቲና ፈጽሞ የሚፈረድባት ሰው አልነበረችም። ፈጽሞ የሚያውቃት የለም። ጀግና፣ የእናት ጀግና፣ የሴት ጀግና ነበረች። አርፋለሁ ብላ ስትል መጨረሻዋ ግን እንደዚህ መሆኑ በጣም ነው ማዘን። አንድ ቀን አልደላት። እረፍት ነው ለእሷ፣ እረፍት ነው። ከምትብከነከን እረፍት የነበረው ነ እንደውም መንገድ ላይ አብዳ ወይ መኪና እንደገጫት ነበር ፈራ ነበር። አድጉት ኖሮ ወልዶ መና፣ ለፍቶ መና፣ ደክሞ መና። ከሰሞኑ በተለይ ባሳለፍነው ሳምንት ማህበራዊ ሚዲያ ላይ በጣም መነጋገሪያ የነበረውና የብዙዎችን ልብ የሰበረው ጉዳይ የቲክቶከሯ የዴዚ እና የእናቷ የቲና ታምራት ጉዳይ ነበረ። ከትላንት ወዲያ የእናቲቱ ህልፈት ከመሰማቱ በፊት ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ የነበረ ነገር ነበረ፣ በእናትና ልጅ መካከል የተፈጠረው ጉዳይ። ታዲያ ከቀናት በፊት እናት ልጆቼ ናፈቁኝ፣ ዴዚ ናፈቀችኝ እያለች ሳይገናኙ ሳይታረቁ ከዚህ ዓለም ድካም ማለፏ መሰማቱ ብዙዎችን ያስደነገጠ፣ በጣም የብዙዎችንም ደግሞ ልብ የሰበረ ጉዳይ ነበረ። ከዚህ ጉዳይ ጋር ተያይዞ ታዲያ ማህበራዊ ሚዲያ ላይ ሲነሱ የነበሩ እጅግ በጣም ብዙ እንካሰላምታና አተካራዎች ነበሩ። ምክንያቱ ደግሞ እናት ልጇ እንዳታገባ የፈለገችው ከዘር ጉዳይ ጋር ተያይዞ ነው። ልጇ የወደደችውን የፈቀደችውን የማግባት መብትና ስልጣን አላት የሚሉ እናቲቱንም የሚነቅፉ ደግሞ ልጅንም የሚደግፉ ሀሳቦች በብዙ ሲስተዋሉ ነበረ። ከዚህ ልፍ ብሎም ደግሞ ልጅ የወደደችው ልጅም ደግሞ አልፎ ተርፎ እናቲቱን ቲና ታምራትንም በብዙ መልኩ እንደ እናት የማይገባትንም ነገር ሲናገራት እንደነበረ ሁላችንም አይተናል። ይህን ጉዳይ በተመለከተ ታዲያ ማህበራዊ ሚዲያ ላይ ሲሰራጩ የነበሩ አንዳንድ ጉዳዮች ከእውነታው የራቁ ናቸው። እናት ቲና ታምራት ልጇ እንዳታገባ የፈለገችው አንድም ገና ስለሆነች፣ ሁለትም ደግሞ እነሱ እንደሚሉት ከዘር ጉዳይ ጋር የተያያዘ ሳይሆን ሌላ የምትሰጋውና የምትፈራው ጉዳይ ስለነበረ ነው። ይህንን ጉዳይ በተመለከተ ነገር እየሆን ከአስከፓ አውቃለሁኝ ያሉ አንድ ግለሰብ አግኝተናል። ግለሰቧ የዴዚ የክርስትና እናት ናቸው። ረጅም ጊዜ ትውውቃላቸው። ጉዳዩን በተመለከተ ከመፈጠሩም ከጥንስሱ እስከ ድግሱ ያለውንም ነገር ከአስከፓ የሚያውቁ ናቸው። በቀጥታ የስልክ መስመር አግኝተናቸው የተፈጠረውን ነገር በሙሉ ሊነግሩን ወደዋል። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ይህንን ጉዳይ ያጠራል፣ ማህበራዊ ሚዲያ ላይ የተፈጠረውን ጉዳይ በተመለከተ ትክክለኛ መረጃ ይሰጣል ብለን ስላሰብን ወደ እናንተ ይዘነው መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታደርጉ የምታዩ ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ከበሩልን። ሄሎ፣ ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንዴት አለሽ? እግዚአብሔር ይመስገን። በጣም ነው የምናመሰግነው፣ ከልብ አድርገን ነው የምናመሰግነው። በዚህ ጉዳይ ላይ እውነቱ ማህበራዊ ሚዲያ ላይ በሚወራው ልክ አይደለም። ትክክለኛውን ነገር የምናውቀዋለን እና እንግዲህ ዝም ብሎ የደቦ ፍርድ የሚፈርዱም አሉ፣ እናትም ላይ ልጅም ላይ። ስለዚህ ትክክለኛው ነገር መታወቅ አለበት በሚል ፈቃደኛ ደግሞ ስለሆንሽልን እውነት ደግሞ አደባባይ እንድትወጣ በራስሽን ፈቃድ ደግሞ ይሄን ነገር ህዝብ ማወቅ አለበት ስላልሽ እጅግ በጣም ከልብ አድርገን ነው የምናመሰግነው። መጀመሪያ ግን እንታወቅ። ማዕዶት እባላለሁ። መልካም። እኔ ተናኜ ወይም ቲናን ሳቃት በ2006 ህዳር ላይ ነው ማቃት። ከስንት ዓመት በፊት? በ2006
መስከረም ላይ ሴፕቴምበር ላይ አሪዞና ፊኒክስ አሪዞና አካባቢ ላይ ደረስኩኝ እና ከእሷ ጋር የተዋወቅኩት ህዳር ወር ላይ ነው። እሱንም ዴዚን ክርስትና እናት ሆኜ ለማንሳት ፈቃደኛ በሆንኩበት ቀን ነው እኔ እሷን የተዋወቅኳት። ያን ቀን ተዋወቅኳት። ያን ቀኑኑ ክርስትና አነሳዋት። ተናኜ ወይም ቲና ማለት ሬስቶራንት ነበራት። ልጆቿን በጥርሷ ይዛ እንደ ድመት ያለ አባት እህት ወንድም ሳይኖራት ጎብዛ ልጆቿን ያሳደገች ናት። ከኔ በበለጠ ደግሞ የአሪዞና ሰው ያውቃታል። እኔ እሷን ሳቃት አሁን 21ኛ ዓመት ሊመጣ ነው። ዴዚ 11 ወር ልጅ ናት። ወንድም ደግሞ 8 ዓመት ከ8 ዓመት እስከ 11 ዓመት ምናምን ይሆናል እና የመጀመሪያ ልጇ ወንድ ነው። ከዛ ዴዚ ናት። ትልቅ ልዩነት አላቸው ወንድምና እህት። ከሰውም የምትቀርበው አይደለችም። ያ ማለት ክፉ ናት አይደለም። ልጆቿን ለማሳደግ አብዛኛውን ከነጮች ጋር ነበር የምታሳልፈው። ሀበሻ ምናልባት ልጆቼን ለአባታቸው ይሰጥብኛል ያሉኝ ወገኖች እነሱ ናቸው ከማለት ነው። ሀበሻ ማት አብዛኛውን ውሏ ከነጮች ነው። እዚህ ሀገር ላይ አብረዋት የኖሩ ከልጅነቷ ወልዳ እዚህ ደረጃ እስከምትደርስ ድረስ አብረዋት የኖሩ ሰዎች ደግሞ አሉ እና ሚዲያ ላይ የሚወራው ሌላ ነው፣ ያለ እውነታ ደግሞ ሌላ ነው። ከምንፈርድ በፊት የሚያውቃት ማን ነው? የእሷን እውነት ሰምተዋል ወይ? የልጅቷስ እውነት ምንድን ነው? ቲና ማለት ልጆቿን ሆም ስኩል ቤት ውስጥ ኦንላይን የምታስተምር ጀግና ሴት ነበረች። ያ ከምን የተነሳ ነው? ልጆቼን አታለው ሌላ ነገር ውስጥ ይከቱብኛል ነው ያልተረዳችው ነገር። ወንድም ሴትም ልጆች የየራሳቸው ባህሪ ያላቸው። ሴቷን ልጅ ትንሽ ለቀቅ ማድረግ ነበረባት፣ ግን አላደረገችውም። ያ ደግሞ ከክፋት አይደለም። የራሷን ታለንት የራሷን ህልም በልጇ ላይ ለማሳካት ነበረ የምትጥረኝ ነበረው። ዘፋኝ መሆን ነበረ አላማዬ ትለኝ ነበረ። ግን በልጅ ያገኘዋለሁ ይህንን ፊልም አዘጋጃለሁኝ ብላ በጣም ብዙ ወረቀቶች የምጽፋቸው ነበራት። ይሄንን ነገር ልጄ ናት የምታሳካው። የኔን ህልም ልጄ ታሳካዋለች። ብዙ ነበረባት፣ ብዙ ምኞት ነበረባት በልጅቷ ላይ። ትንሽዬ ልጅ ናት። ሰው ወጥቶ አደባባይ ላይ ከማራገብ ይልቅ ራሳችንን ኢትዮጵያዊ ባህሪያችንን ከምንለውጠው ሰዎች እችን ህፃን ልጅ አገኙና እናትና ልጅን አቆራረጧቸው። እናትና አርጋ የያዘችው መቼም የልጇን ክፋት ፈልጋ አይደለም። የበሰለች ብትሆን ኖሮ ይህን ልጅ እኮ ያወቀችው እኮ በኦንላይን ነው። በአካል አይተዋወቁም። ሶሻል ሚዲያ ላይ ነው የተዋወቀችው። እች እናት የለፋችውስ ደብቃ የያዘችውስ እሷ ተርባ ልጆቹን ያበላችውስ የቤት ኪራይ ከፍሎ ሞርጌጅ ከፍሎ ልጅን አልብሶ አብልቶ አስተምሮ ማሳደግ። እናትና አባት እንኳን እዚህ ሀገር ላይ እናትና አባት እንኳን ያላቸው ልጆች ከአባት ጋር እናሳድጋለን የምንላቸው እንኳን እንደሱ አይሆኑም። ጠንካራ ከአፓርትመንት አልዘልም ብላ ቤት ነበራት። ቲና የእናት ጥግ፣ የደግ ጥግ፣ የትህትና ጥግ። ትህትና የሚባለው ትሁት የሚባለው ነገር እግር አውጥቶ ቆሞ ይሄዳል ቢባል ቲና ናት። ሌላ ማንም አይደለም። አዝናለሁ። መጨረሻዋ አርፋለሁ ብላ ስትል መጨረሻዋ ግን እንደዚህ መሆኑ በጣም ነው የማዝነው። በጣም ለሚዲያ ይህ ለላይክ ለሰብስክራይብ ተብሎ ያልሆነ ነገር መለጠፍ። አንድ ልጇ ብቻ ናት ነው አይደለችም።
የጥብቅና ትምህርት ሲማር የነበረ ልጅ አላት። አሁን ግን የቱ ጋር እንደደረሰ አላውቅም። የዛሬ 2 ወር ገደማ ላይ እንደላኩልህ ነው አድራሻውን። እኔ ልጆቼ ናፍቀውኛል፣ ዴዚም ልጅሽም ተጣልታ መታለች ተብሏል። እኔ ግን አላገኘኋትም። ልጆቼ ናፍቀውኛል፣ ባባን ሂጅና እይልኝ አለች። ሄድኩኝ፣ ተንከራተትኩ፣ አጣሁት። ወደ ኢትዮጵያ ገባች። ወደ ኢትዮጵያ ስትገባ ደግሞ ይህ 20-30 የሚባል ለሱ ብቻ ነው ገንዘብ። እዛ ሄጄ ሬስቶራንት ከፍታለሁኝ ብላ ስትለኝ ገንዘብ አተባክኝ፣ የሆነ ኮንዶሚኒየም ገዝተሽ ተቀመጪ፣ በቃ ወደዛም ወደዚህም አትቤት ይናይ ብዬ ስላዝ አይ ሬስቶራንት ከፍታለሁ ጌታውን 20-30 እንትን ላይ ያለው ለሱ ብቻ ነው ጊፍት የገዛሁት ብላኛለች። አንድ ቀን ስለ ዘመዶቹ አንስታብኝ አታውቅም። የት አካባቢ ናቸው ቤተሰቦችሽ? ቲኔ አጋጣሚ እንኳን ሆኖ እኮ አንድ ነገር እንኳን ቢመጣ እኔስ ብመጣ የኔም ቤተሰቦች አድራሻ ሰጥቻታለሁ። የቤተሰቦችሽን አድራሻ ስጪኝ። ከስንት ዓመት በኋላ ከ37 ዓመት በኋላ ያገኟቸውን ቤተሰቦቼን አድራሻ እንዴት ነው? እነሱ ሳሁን እኮ እንደ ሰው እኮ አይደለም የሚቆጥሩኝ። አንድ ቀን እንዴት ናችሁ ብያችሁ የማላውቃቸውን በግድ ነው ልጅን ይዛ የኔን ህልም ታሳካለች። ዴዚን ይዛ ስትመጣ ለመጀመሪያ ጊዜ ዘፈኑን በኦንላይን እንዳልክ የሚባለው ከሱ ጋራ እንደገና ደግሞ መንሱር የሚባል አረ ሀበሻነታችንን የሳትነን እኛ እንዴ! ለምንድን እኔ አላውቅም። እግዚአብሔር ይሁነን እንጂ ልጅቷንም እዚህ ጋር ያደረሱት እናትየዋንም የት ያውቋታል? ለፍታ ያሳደገችው እኮ እሷ ናት እኮ። ልጅቷን እኮ እንዴት አድርጋ እኮ እንዳሳደገች እንዴ! ስትረስፉል እኮ ናት እኮ። ፊቷን እኮ ሰው አይቶ መረዳት አይችልም እንዴ? እናት ላይ ከመፍረድ እኛ እናቶች የሉንም? መክር ያለው ሁለቱንም አንቃ ይዛ ነው እች ልጅ አንድ እግሯን ካወጣች 18 ዓመት ያለፋት ልጅ እንደዚህ ማድረግ አትችልም። ተይ ካሁኑ ልቀቂ ብዬ ነበረ። እናት ላይ ያለ ጥፋት እኔ ምንም አይታየኝም። ማንኛውም ወላጅ ልጁን ለክፋት የሚመኝ አለ ብዬ አላስብም። በፍጹም በፍጹም። በተለይ ቲና አንድ ቀን እፎይ ሳትል እንደ ወንድም እንደ ሴትም ሬስቶራንት ነበራት። ቻንድለር ላይ ሬስቶራንት ብቻዋን ሰርታ ነው ልጆቿን ያሳደገችው። ያ ሁሉ ነገር ከስራ ብሩን ኮስቶ ምን ይሰጣታል? አበድሩኝ ብላክ ብሩን ሳሰጣት የለኝም ብዬ መልሻት፣ በስንተኛው ጊዜ ግን ብር ይዛ መጣ። ይሄን ያህል ብር አበድሪሽኝ ነበረ፣ እሱን ልመልስ እኮ ነው የመጣሁት። እንዴ እኔ መቼ ሰጠውሽ? አልሰጠውሽም እንዴ። ያኔ ማን ነበር የሰጠኝ? ይሄን ያህል ብቸኝነት፣ ድብርት፣ ስትረስ ፊቷን እኮ አይታችሁ እኮ መረዳት ትችላላችሁ። የቲክቶክ ማራገቢያ። አረ ስለ መድኃኒዓለም እንደው እንደ ሰው እናስብ፣ እንደ ሰው እናስብ። በቃ አልሆነም። አንድ ብቻ ናት ልጇ፣ እሷ ብቻ ነበረች ልጇ፣ እሷ ብቻን። አረ ከቻላችሁ ፈልጉልኝ፣ ስለ እግዚአብሔር ፈልጉት ልጁን። እናቱ ትኑር ትሙት የማያውቀውን የት እንዳለ አልታወቀም። አሁን እሱ በፍጹም እንዳልኩክ ነው። እንትኑን አድራሻውን ሰታኝ ሄድኩኝ። ለቆ የሄደበትን ቦታ ላይ አድራሻ እባካችሁ የምታውቁ ከሆነ ብዬ ደግሞ ዛሬ ደግሞ እዛ ስዞር ነው ውዬ የመጣሁት። እሱን ፍለጋ ማለት ነው።
እሱን ፍለጋ ብቻውን ነበር መጀመሪያ እባካችሁ ብቻውን ነው የሚኖረው። ዩኒቨርሲቲ ገባ። ከዛ በኋላ ተከራይቶ ነበር የሚኖር የነበረው። እየተማረ እየሰራም ነበረ እየኖረ የነበረው። ከቻላችሁ ጋድ ማዘርሽ በሏት፣ የክርስትና እናትሽ ስትሏት ታቀኛለች። ከተቻለ እንድትደውልልኝ አድርጉልኝ። አሁን ስልኳም አይሰራም፣ የእሷም ስልክ አይሰራም። አንዳንድ ሰዎች እዚህ ያሉ እንደዚህ አሁን በሚዲያ ላይ ሶሻል ሚዲያ ላይ የሚሰሩ ሰዎችን ጠይቄ ነበረ። ልጅቷ ተመልሳ እሱ ጋር ሄዳለች፣ ተመልሳ ሄዳለች ብለውኛል። ዛሬ ነው ያሉኝ። የልጁን ደግሞ ስልክ ደግሞ ስደውልለት እንትን አይመልስም። እናት ነው የተወለደው። ትልቁ ችግሯ እሷ የዘር ሳይሆን ቲና ልጁን እንዳታገባ የፈለገችበት መንገድ የነበረው የነ ዴዚ አባት ከየቦታው ወልዷል። የትግራይ ሰው ነው። የትግራይና የጣሊያን ክልል ነው። ምናልባት ሄዳ ከትግራይ ሰዎች ከተጋባች ወንድሟን ብታገባስ ነው የሚል ስጋት ነው። ይሄ ስጋት ነው እንጂ ልጇን ሶሻል ሚዲያ ይበላብኛል የምታገለው እኔ ነኝ ማናጀሯ ነው የምትለው። ለምንድን ነው እቺ ልጅ እንደዚህ ያርገሽ እንትን የምትዩ? አባቶቿ ከሚሆኑ ከነመንሱር ከነዚህ ሰዎች ጋር የሽቶ አሻሻጪ ምናምን ከምታረጋት ለምንድን ነው ብዬሽ እኔ ነኝ ማኔጅ ማደርጋት ነበር የምትለኝ ነበረው። ቲና ዘር የምታውቅ አይደለች። እውነት ለመናገር ትልቁ ችግሯ የነበረው እሷ ወንድሟን ብታገባስ ዘሩን ፈልጎ ነው የሄደው እኔ ላይ ልጆቹን ጥሎብኝ። ስለዚህ ሄዳ ወንድሟን ብታገባስ እኔ ስጋቴ ያ ነው። ያንን ነበር ስለ ነበረው። ትንሽዬ ልጅ ናት። አደባባይ ላይ እናቷ እንደዚህ ብላ አንድ እውነት የለውም እኮ አንድ እውነት የለም። አንድ እውነት አንዷ እውነት የለችም። ግን ልጅቷ ልጅነት ስላላት ተታለለች። እናትም ደግሞ ቂም አልያዘችባትም። በልጇ ላይ ቂም አልያዘችም። ልጆቼ ናፈቁኝ መታለች ተብሏል። ልጅሽ መታለች ተብሏል። ተጣልታ መታለች ተብሏል። የት ናት ያለችው? ዲሲ። ስልኳን ብደውልም ላገኛት አልቻልኩም። ስለተቆጣዋት ልጅሽ የምትልሽ ስለተቆጣዋት ክርስትና ስላነሳሻት አንቺ ነው የክርስትና ልጅ። አዎ የክርስትና ልጅ ናት። እና ይሄን ያህል ነው። ሰው ጭብጡን ሳይዘው እንዲሁ መሮጥ ምን ሆና? አዎ ስትረስ አለባት። በተረፈ ቲና ማለት ምንም መልካም በቃ የመልካም መጀመሪያ ናት። ስትናገር እንኳን ጥፍሯን የምትበላ ናት እኮ። አስቀይምሃለሁ አላስቀይምህም ሰው ፊቷን አይቶ እኮ መረዳት ይችላል እኮ። ኤላ ፊቷን አይተህ መረዳት የምትችል ነህ። ጊዜ ነው የልጅ ማሳደግ ነው እንደዚህ ያደረጋት። በማረፊያዋ ሰዓት ላይ ምን ሆነች አላውቅም። ስትሄድ ሰላም ብላኝ ተመልሼ እሄዳለሁ። ያው የጻፈችልኝን እንደላኩልህ ማለት ነው። ተመልሼ ወደ ኢትዮጵያ መሄዴ ነው። እኔ እንኳን በቃ ዘንጋ ብዬ እንትን ካልኳት የት ነሽ? ምነው ጠፋሽ? ለምን አትደውይልኝም? ምን ሆነሻል? እናት እንደዚህ አትባልም ብሎ ሁሉም ሰው ልጅቷን ቢገስጻት ኖሮ እዚህ ባልተደረሰ ነበር። ስንት አመት ነው እንግዲህ? ከስንት አመት ጀምሮ ነው ብቻዋን ያሳደገቻቸው? እሷን ይኸውልህ አባትየው ሲወጣ ከእሷ ጋር ሲለያይ እሷን እንዳለችኝ እኔ አላውቅም። እኔ እሷ 11 ወር ልጅ ሆና ነው እዚህ ሀገር የመጣሁት። የታለ አባታቸው ምናምን ብዬ የ11 ወር ልጅ ናት። እሷ እንደነገረችኝ ከሆነ ነጭውን ሰውዬ ነበረ እኔ አባታቸው የማደርገው። ትልቅ ሰው ነው፣ ነጭ ነው እና እሱን ነበረ የልጆቹ አባት የማደርገው እና አይደለም ብላ በስሙ እንኳን አይደለም የምታስጠራው፣ በራሷ ላስት ኔም ነው
ታምራት ማለት የራሷ የአያቷ ስም ነው። የቲና አያት ስም ነው። የልጆቹ አባት አይደለም። እና የልጆቹን አባት ውሸት ነው እንዳልን አንዴ አይቼዋለሁ። እሱ ራሱ ዝም ብለህ ስታየው ነጭ ነው እንጂ የሚመስለው የእውነት ሀበሻ አይመስልህም። ክልስ ነው። አንዴ ነው ያየሁት። እና ወስድብሻለሁ። ወንዶች ናቸው ልጆቹ፣ ሁሉም ወንዶች ናቸው። ሴት እሷ ናት፣ ዴዚም ማለት ነው። እሷን ወስድብሻለሁ ስለሚላት በቤት ውስጥ ኦንላይን ሆም ስኩል ነበር የምታስተምራት በይበልጥ። እሷን ስትወጣ እንኳን ቆልፋ ነው የምትወጣው። ከእጇ ላይ አትጥላትም። ልክ አሁን የሶሻል ሚዲያን ማሰራት ስትጀምር $20,000 አውጥታ ነው። እኔ ስቆጣት እንትን ምንድነው እሱ ትንሽ እንትን ሰራችለትና ማስታወቂያ ሰራችለትና የሽቶውን ምናምን መንሱር ነው ግማሹን ብር ይላከላታለች። በኋላ ግን ታለቅሻለች። ቲና አልኳት፣ እቺ ልጅ ኦንላይን እንደሚበላብሽ እንድታቂ፣ እቺ ልጅ እግሯ የወጣ ቀን ብዬሻል ብለሽኝ ነበረ። አሁን ደግሞ ጭራሹኑ እሷን እንትን አይሉም፣ የእሷን አካውንት ምናምን አያዩም፣ ምናምን አይሉም። ሴት ናትም ትንሽ ልጅ ናትም፣ ያው የታውቀዋለች፣ የሰፈሯ ልጅ ነው። ኦንላይን አይታ ነው እንግዲህ ተከትላ ሄዳ። ያንን እንኳን ማገናዘብ ያቃታቸው ህዝብ ነው እኮ። እኛ እኮ የለነው እኮ እንደዚህ አይነቱን ማገናዘብ ያቃት። የእኔ ልጅ ብትሆን እንደዛ አደርጋለሁ። የራሴ ልጅ እንደዛ አደባባይ ላይ ያሰጣለሁ። እኔን አደባባይ ላይ እንደው ሰው ሲያሰጣኝ ዝም እላለሁ? እፈልጋለሁ እንደዛ። ዛሬ የተጎዳችሁት ልጅቷ ናት፣ ማንም አይደለም። ኦንላይን ቻሌንጅ እንደዚህ የቀብር ቻሌንጅ የምን ልቦና ይስጠን፣ ልቦና ይስጠን። እኔ ምን እንደምናገር ማለት ነው ለቲና፣ እኔ ምን እንደምናገር ማለት አንድ ቀን አልደላት። እረፍት ነው ለእሷ፣ እረፍት ነው። ከምትብከነከን እረፍት የነበረው እኔ እንደውም መንገድ ላይ አብዳ ወይ መኪና እንዳይገጫት ነበር ፈራ ነበር። እንግዲህ እንዳየሽው እንደሰማሽው ማህበራዊ ሚዲያ ላይ በጣም ብዙ ሰው እናቲቱንም ሲነቅፍ ነበረ። ለዚህ ሁሉ የዳረገቻት እሷ ነች። ከመጀመሪያ ጀምሮ ደጁንም ውጩንም እንዳታይ አድርጋ በቃ ይበላት ምናምን የሚሉ አሉ። በእኛ በተለይ ደግሞ በአበሻ ባህል በአበሻ ቤተሰብ አስተዳደግ ልጅ ክብሩንም ወጉንም ጠብቆ ክፉ እንዳያይበት እንዲያድግ የወላጅነት ነው ያደረገችው ብዬ ነው ማስበው። እናት በክፋት አይደለም። እኔ ለልጆቼ እንደሱ አልሆንም። ለወንድ ወንድ ሆና እኔ ለልጆቼ ብዬ እንደው የእውነቴን ነው የምነግርህ፣ ለልጆቼ ብዬ የወንድ ፊት አልሄም። የምታረገው ቢጠፋት መከበሪያ ይሆናል ብላ ነው ከሀበሻ እርቃ ሀበሻ ጎዳይን ብላ ነጭ ብታገባ ሌላ ነገር፣ እንደገና ሌላ ሀበሻ ብታገባ ጭራሹኑ ልጅቷን መቆጣጠርና ቤት ውስጥ ከቤት እንኳን ለማትወጣው ስሙ መጥቀስ አልፈልግም። በህይወት ካለ ያውቀዋል ማን እንደሆነ። እና ይሄን ያህል ነው ስትሆን ነበር። እንደው ምናልባት አንቺም እንደ ክርስትና ናት ዴዚ አሁን ወደ መጨረሻዎቹ አካባቢ ከዚህ ልጅ ጋር ሶሻል ሚዲያ ላይ ተዋውቃ ይህንን አይነት ሪሌሽንሽፕ ልትጀምር እንደሆነ ወይ ስታውቁ ወይ አዝማሚያውን ቀድማችሁ አውቃችሁ ከነበረ እንደው ጠርተሽም ለመቆጣትም ለመምከርም ተያያዋጣም ገናነሽም ለማለት እድሉ አልነበረም? ነበረኝ። መጣች አንድ እንደው እሷን የምትበልጣት ናት ጓደኛዋ ናት ብላ የሀገር ጥቁርና ነጭ ክልል ሆነች ልጅ አብራ መጣች። እቺ ምንድናት አልኳት። እናቷ እኔ ስራ ቦታዬ ላይ መጡ። እናቷ 3 ሆነው መጡ።
እናቴው ቀድማ ነግራኝ ስለነበረ ነይ ዴዚ አልኳት። እኔ ምን ጊዜ የማወራት በአማርኛ ነው። ኦንላይን ላይ እንኳን መጥፎ ነገር ስትሳደብ እንኳን ይህንን ቋንቋ ማን የነገረሽ እላታለሁ። እኔ ራሴ ዝም ብዬ እንደቀል አፉ የሚሰፋ ሰው ምንድን ነው አሁን ቢግ ያለው ሰው ምን ይባላል ምናምን ስትለኝ በረታፍ ያንን ነገር ወስዳ ኦንላይን ላይ ትሰዳደብበት ነበረ። ነገሮችን ቅልብ አድርጋ ለመያዝ በጣም ቅርብ ናት። ጥሩ ጭንቅላት አላት ልጅቷ፣ ጥሩ ጭንቅላት አላት። እና መጣች ስራ ቦታ ላይ ይዛት መጣች። እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ብላ ስትለኝ ዴዚ ነይ ቁጭ በይ አልኳት እና ማዲ እንደዚህ አይደለም እንደዚህ አይደለም እንደዚህ ነው እሷ ራሷ ናት ምናምን። ይኸውልሽ አሁን አንቺ ገና እናት አልሆንሽም። ሁለተኛ ነገር ደግሞ መጥፎ የቱ ነው ጥሩ የቱ ነው አላየሽም። እንዴት ብለሽ እናትሽን እኔ የራሴን አካውንት እንደዚህ ብዬ ከፍቼ እንደዚህ አድርጌ እንዴት ነው ይሄን ልጅ ታውቂዋለሽ አልኳት። አዎ አለች። የት ታውቂዋለሽ? አብራችሁ ተምራችኋል? የት ነው የምታውቂው? ጥሩ ሰው ይሁን መጥፎ ሰው ይሁን በምን ነው የምታውቂው አልኳት። ኦንላይን ላይ በእንደዚህ ቻሌንጅ እንደዚህ ቲክቶክ ላይ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ታዲያ አንቺ ለምንድን ነው የእሱን አካውንትሽን ለምንድን ነው ለእሱ የሰጠሽው አልኳት። በቃ እኔ ወደድኩት አለች። እሺ አሁን ምንድን ነው ማድረግ የምትፈልጊው? እሷ ለምንድን ነው እንደዚህ የምታደርገኝ? እኔ እኮ ወዳታለሁ፣ እናቴን ወዳታለሁ። ለምንድን ነው እሷ ሁሉን ነገር በቃ እኔን እንደዚህ ጭብጥ አድርጋ መያዝ የምትፈልገው አለች። ሺ ሆልድ ሚ አለች። ይኸውልሽ ቲናዬ የምትናገረው ነገር ሁሉ ይሄ ትክክል ነው፣ ግን እናትሽ ደግሞ የምትናገረውም ደግሞ ትክክል ነው። እናንተን ለማሳደግ ስንት ለፍታለች አልኳት። በዛን ሰዓት ከወንድሟ ጋር ራሱ አትቀራረብም። እሷ ዘላ ብትመታው ደስ ይለዋል፣ ደስ ይላታል። ወንድምየውን ማለት ነው። ቁጭ አድርጌ እንትን አልኩኝ። እሺ 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 አለችኝ። እንደውም ፊደል እንትን ያለበት ሻርፕ የኢትዮጵያ ፊደል ሀሁ ምናምን ያለበትን ሻርፕ ሰጥቻት እዛ ብላ እቺ ልጅ ራሱ እኔ ለአይኔ በጣም ቀፋኛለች። እባክሽ እኩያሽ አይደለችም ምናምን ብዬ እከሌ ጋር እንደዚህ መቅረብ የለባትም፣ እንዴት እንደዚህ ታደርጋለች፣ መንሱር እንደዚህ አርጎ እንዳልክ የሚባለው እንደዚህ አርጎ። እባክሽ ቲና ለማህበራዊ ሚዲያ መጀመሪያ ነግሬሽ ነበር አልኳት። ለሚዲያ ልጅሽን እንደሸጥሽ እንድታቂ ከዚህ በኋላ እኔ ጭቅጭቅ አልፈልግም ብዬ ተቆጥቼ ተስተካክላ ልጅቷ ትተወኝ በኦንላይን ላውረው ትተወኝ ብላ ነበረ። እሱ የሚኖረው እዛ ነው የት ያገኘኛል ብላ ነበረ። ለምን ተቆጣች? ልጁም ደግሞ እናትየዋን መሳደብ ጀመረ፣ ምን ማለት ጀመረ። ከዛ በኋላ ብድግ ብላ ወደ ሜሪላንድ ሄደች። ከእንደገና ሜሪላንድ ላይ ቤተሰብ ይኑር አይኑር እኔ የማውቀው ነገር የለም። እዛ ሜሪላንድ እያሉ ተጣሉ። ኧረ አንቺ እንደዚህ የክርስትና ልጅሽ እንደዚህ ከእናቷ ጋር እየተሰደደች ነው አሉ። ደወልኩላት። እመጣለሁ ወደ ፊኒክስ። እሷማ እኮ በቃ ልጁን እንትን ብላ እኮ ልትሄድ ነው አለች። የሚያስቆም ሰው የለም፣ ማንም ሰው የለም፣ ማናለኝና ብላ በጣም አለቀሰች። ለማንኛውም ተመለሽ ወደ ቤትሽ፣ ቤቴን ልሸጠው እንትን ላይ አውጥቼዋለሁኝ አለች። ሴል ላይ አውጥቼዋለሁ፣ ግን ይህንን ነገር ደግመሽ አስቢበት አልኳት። ደግመሽ አስቢበት፣ በቃ እኔ ይህንን ሀገር ትቼ መሄድ አለብኝ። ወልጄ ምና ከሆንኩ እኔ ይህንን ሀገር ትቼ ነው ወደ ኢትዮጵያ ገባለሁ ምናምን ብላለች። ስልክም ደውዬ አነሳችልኝ፣ ራሷም ደውላ ነበረ። ዴዚ ለምን አልኳት። እኔ ትልቅ ሰው ነኝ አለች። ምን ማለት ነው ብዬ ስላት እኔ 50 ነኝ አለች። እሺ እዚህ ሀገር ላይ 18 ዓመት ያለፈው ልጅ መናገር አትችልም። እሺ ግን ማሚ አንዴ ካመለጠችሽ ማሚ አንድ ናት። ዩ ሉዝ ሄር አይ ስዌር ቱ ጋድ በጣም ብዙ ታለቅሻለሽ አልኳት። ዩ ክራይ አላት። እኔ እናቴን ወዳታለሁ፣ ለእኔ ብላ ነው እንደዚህ ነው፣ ግን እኔንም መረዳት አለባት። በቃ ዞራ እኔንም መረዳት አለባት።
እንጂ በጣም ጥሬ በጣም ተናግሬያለሁ፣ ተቆጥቻታለሁ። እናት ትልቁ ነገሯ ከልጁ ጋራ እንዳትገጥም የፈለገችው ነገም ዛሬም ለነፍሴ ብዬ የምናገረው ነገር ወንድሟን ሄዳ እንዳታገባ እኔ አላቃቸውም ብላ የምትለው የዘር ጥላቻ አይደለም፣ ይሄንን ፍራቻ። ዴዚ ግን እንደዚህ ብላ የምትናገር የነበረው ይሄንን ጉዳይ ስላላወቀች ነው እንጂ እሷ ራሱ ወጥታ ማህበራዊ ሚዲያ ላይ ከትግራይ መወለዱን ነው እንደዚህ ነው ብላ እያነሳች እናቲቱንም ስትወቅስ ነበር። ስለዚህ ትልቁ ምክንያት አባታቸው ብዙ ቦታ ይሄድ ስለነበረ የወለዳቸውን ልጆች ስለማላቅ ወንድሟን እንዳታገባ ነው እንጂ ሌላ ነገር አይደለም፣ ሌላ አይደለም። ቲና ምንም ዘር የምትለይ አይደለች። ልጁ ግን እንግዲህ እልፍ ብሎ እናቲቱንም በጣም ይናገራት ነበር። እንግዲህ በሀገራችን በባህላችን መሰረት እኔንም ጭምር ሰድቦኛል። አናግሬዋለሁ፣ ስልክ ቁጥሩ ልኬልሃለሁ። ሳናግረው እንደውም ሲዝት የነበረው በጣም ሌላ ነገር ነበረ። እኔ መናገር አልፈልግም። ሁለቱ እንደውም እግዚአብሔር ብሎም ያው ፍሬም ይዘዋል አይደለም። እኔም ሴቶች ልጆች አሉ። መናገር አልፈልግም። እንደነገርኩ ነው። የአደባባይ ላይ መናገር አልፈልግም። ልጁ በወቅቱ ስርዓት የለውም። ማን በወለደው ማን ይደነፋል? እናት የለህም እህት የለህም ብዬ ስለው እናትየውን አይደለም እኔ ሰድቦኛል፣ ዝቶብኛል። የልጇን የወደፊት እጣዋን ቁጭ ብላ የምትተነብይ የነበረች ናት ቲና። እቺ ነገር እንድትሆን ታውቅ ነበረ። እንደዚህ አይነት ነገር እንደሚመጣባት ታውቀው ነበረ። ይሄ ቀን እንደሚመጣ ታውቅ ነበረ፣ በጣም ታውቅ ነበረ። የኔን የህልሜን ታሳካለች ብዬ ሄዳ እንደዚህ ሆነች። ገና ናት፣ ህፃን ልጅ ናት። ገና 12ኛ ክፍል ጭንቅላት ያላት ልጅ ናት። ሆም ስቱደንት ሆና ሆም ስኩል እየተማረች ጥሩ ነገር በጥሩ ውጤት 12ን የተመረቀችው ኮሌጅ ትገባልኛለች ብላ ነበረ። ግን ሰው መጥፊያውን ያዘጋጃል። መጥፊያውን አዘጋጅችላት፣ አለቀ። እስከ ስንተኛ ክፍል ነው ቤት ውስጥ? ከ7ኛ ክፍል ጀምሮ ሆም ስኩል ስታስተምራት የነበረው ከ7ኛ ክፍል ጀምሮ ነው። ትንሽ ልጅ ነበረች። ሰንዴይ ስኩል እንኳን ቤተክርስቲያን አምጭልኝ ብዬ ጮኬ ነው ከምመጣና እኔ ከምወስድ በፊት አምጪ ብዬ ነው የምታመጣት የነበረው። ያ ስህተት ከሆነ ለእሷ ዛሬ ስህተት ሆነባት። የእሷን ልፋት ያላየው ሰው ሁሉ እናትየው ላይ ፈረድባት። ቲና የሚፈረድባት ሰው አልነበረችም። ቲና ፈጽሞ የሚፈረድባት ሰው አልነበረችም። ፈጽሞ የሚያውቃት የለም። ጀግና፣ የእናት ጀግና፣ የሴት ጀግና ነበረች። በባሎቻችን እየተረዳን እንኳን ልጆቻችንን እንደሱ አድርገን እንትን አላለን፣ አንድ ነገር ሳይጎላቸው። አዎ እውነት ነው። ከሰው ጋር የሰው ፊት ይገርፍብኛል ብላ አለማገናኘቷ ዛሬ ዋጋ አስከፈላት። ወልዳም ለፍታ መና ሆነች። ብቻቸውን ስታሳድጋቸው ግን አባታቸውንም ምንም አይነት እገዛም አልጠየቀችም። በፍጹም ምንም አይነት እገዛ ጠየቀች። አሁን መጨረሻ ላይ እንግዲህ ቅድም እንዳልሽኝ እዛ እናንተ ሀገር የራሷ የግሏ ቤት ነበራት። ምንድን ነው እሱም ቤት ሽጣ መጣች እዚህ አሁን? አዎ ሬስቶራንት፣ አዲስ አበባ ላይ ሬስቶራንት ልከፍት ነኝ እና እባክሽ ገንዘብሽን ለከሌ እያልሽ አታባክኝ፣ ሌላ ቢቀር ኮንዶሚኒየም ግዢና ተቀመጪ አልኳት። ከዚህ ሄዳለሁኝ ብለሽ ካልሽ ኮንዶሚኒየምን ገዝተሽ እንትን በይ፣ ብሩን አታባክኝ። ጎበዝ፣ በደህናው ሰዓት ላይ ነው ቤቱን ገዝታ የነበረው። ከነጩ ጋር ሆና ነው ቤቱን ገዝተው የነበረው። አሁን ላይ ግን በደህና ዋጋ ነው እየሸጠችው። እየተመላለሽም እንትን አትበይ ብዬ ሄጄ ሬስቶራንት ከፍታለሁ። ያኔ ትመጫለሽ፣ የቤተሰቦችሽን አካባቢ ላይ ቤታቸው መናገር አለብሽ፣ ንገሪኝ ብዬ አልኳት። 4 ኪሎ አካባቢ ነው። 4 ኪሎ እንግዲህ የትኛው ሰፈር ላይ ብዬ ነው የሚሄደው? 4 ኪሎ አካባቢ ብለኛለች።
ማን እንዳለ የነገረችኝ ነገር የለም። እንዳልምን የዛሬ በ2000 መጀመሪያ ስትመጣ በ30 ምናምን አመቷ ወደ ኢትዮጵያ ተመልሳ ስትመጣ ወደዛ ስትመጣ ምን አለችኝ? እኔ እኮ እናቴንም የአባቴንም ለቅሶ ምንም አልደረስኩም። እንዴት ብለው ነው የሚያስገቡኝ? እንዴት ብዬ ነው እነሱን ስማየው? ምንም ተገናኝቻቸው አላውቅም። ይሄ ነበር ስትለኝ የነበረው። ስትረስ የሆነ ሰው አይተው አያውቁም። እነዚህ ኦንላይን ላይ የሚባለው በጣም ይቅርታ የለ አንተንም ልቀላቅለ ነው። ሰው ብቸኛ የሆነ ሰው አይታወቅም። ሲንግል ማም የሚባሉት የመንግስት እርዳታ እንኳን አግኝታ አታውቅም። ሄደ መንግስት ፊት እንኳን ልጆችን መንግስት ፊት እንኳን አላቀርብም ብላ እንደዚህ አይነት ጀግና እናት ናት። እንግዲህ ዛሬ ስትሞትም መፈራረቂያ መዘባበቻ በቁሟም እያለች መዘባበቻ ስጡኝ አላለች፣ አልለመነችም ማንንም። እንኳን ግለሰብን መንግስትን ግዴታ ያለበትን መንግስትን እንኳን ሄዳ ሲንግል ማም ነኝ ብላ 5 ሳንቲም ለምን አታውቅም። በራሷ የምትጥር ደከመኝ የማትል ዛሬ ግን ደከማት። እንግዲህ ድንገት እንዳረፈች ነው ያው የተሰማው፣ ሁላችንም የሰማ ነው። ግን ለእንደዚህ አይነት ነገር ሊያጋልጣት የሚችል ተያያዥ የጤና እክል ነበረባት። እንግዲህ በምትተዋወቁበት አመታት ደም ግፊት፣ ልብ ድካም፣ ምንም ነገር የለባት። ምንም ስትረስ ካልሆነ በስተቀረ አዎ ስትረስ ናት። በልጆቿ ነገርኩ እኮ ወደ ኢትዮጵያ ልትገባ ስትል እንግዲህ የሰጠውን አድራሻ ልካልኝ የተጻጻፍነውን አየሁ። ወደ ኢትዮጵያ ልገባ ነው ብላኝ የልጁን አድራሻ ሰጠችኝ። ልጆቼ ናፈቁኝ፣ ባባዬ ናፈቀኝ፣ ሂጂና በዚህ አድራሻ ሂጂ አለች። ያንን አድራሻ ይዤ ሄድኩኝ። ቆይቷል ከዚህ ከለቀቃል ያለውን ነገር ይሄ ነው እንግዲህ። ከሱም ጋር ቆይተዋል ከተገናኙ። ከሱ ጋራም እንግዲህ ወደ 2 አመት እሷ እንግዲህ እንደዚህ እንትን ስትበጠብጣት ይሄ ልጁ መሳብ ከጀመረ በኋላ በቃ ልጁም ከባድ ነው እንግዲህ ምን እንደምንል አናውቅም። ፈጣሪ ያበርታው። ወየው ብዬ ጮኬ በወጣልኝ። ዴዚ ግን በመሀል አሁን ከልጇ አባት ጋር ተጣልታ ተመልሳ መምጣቷንም ሰምተን ነበረ። ነግራኛለች። እኔ አላውቅም። እናትየው ግን ምን አለችኝ? የዛሬ 2 ወር ከ15 ቀን ገደማ ላይ ምን ትለኛለች? ቲና ማዲ ልጄ የምታለች እርጉዝ ናት፣ ደስ ብሎኛል፣ ለእሷም ከፍቶልኛልም። እንደዚህ እንዳትሆን ነበረ፣ ሶሻል ሚዲያ እንዳይበላብኝ ነበረ ጥረቴ ልፋቴ ሁሉ እና የልጅ ላይ ነው መታለች ብለውኛል። ግን ብፈልግ አጣኋት አለች። መታለች? አዎ። ስልኳን ቀይራለች። ለእኔ አታነሳም፣ እስቲ ላንቺ ሞክሪ ያለች። በሞክር እንትን አልኩ። ከዛ በኋላ ትንሽ ቆየችና ልሄድ ነኝ ወደ ኢትዮጵያ ተመልሼ ልሄድ ነኝ። ለምን አልኳት። ለምን ከዛ በፊት በቃ ልጅቷ ወደዛው እንደሄደች እንትን እንዳላት የዛሬ 5-6 ወር አካባቢ ላይ ወደ ልጁ ጋር ስትሄድ እዚህ መጣች። ቤቷን ጨራረሰች። አንዳንድ ጉዳዮች ያሉባትን ነገር ጨራረሰች። እኔ ጋር መጣች። ከኔ ጋር አወራን። ምን አልን? ተነስታ በምትሄጅበት ሰዓት ላይ እንድትነግረኝ አልኳት። እሺ አለችኝ። ያው የጻፈችውን እንትን እንዳልኩ በቃ ብድግ ብላ እያለቀሰች ነው። ልጆቼ ናፈቁኝ አለች። አባዬ ናፍቆኛል፣ ይኸውልሽ አድራሻው ይሄ ነው ሂጂ። ስልኩስ ብዬ ስላት በፍጹም የማንንም ስልክ አያነሳም፣ የኔንም ስልክ አያነሳም። እሺ ብዬ የሰጠችኝ አድራሻ ይዤ ሄድኩኝ። ሲሄድ በጣም ቆይቷል ከዚህ ከለቀቀ ቆይቷል አሉ። እሱኑ መልሼ ደውዬ ነገርኳት። አለቀሰች፣ የእውነት አለቀሰች። ልጆቼ ትንንሽ ሆነው በቀሩ አድጉች ኖሮ እዛው ትንንሽ እንደነበሩ ቢሆኑ ይስሩ፣ ወልዶ መና ለፍቶ መና ደክሞ መና ብላ በጣም ስቅስቅ ብላ አለቀሰች። በቃ ከሄድሽ ብሩን እንዳታባክኝ፣ ሬስቶራንት ምናምን የምትዩን ነገር ታዩ፣ ኮንዶሚኒየም ግዢና እዛው ከስር ያለ ኮንዶሚኒየም ፈልገሽ ግዢና እዛው ሸቀጣ ሸቀጥሽን እየሸጥሽ አርፈሽ ተቀመጪ። ይሄ ሬስቶራንት የሚባለውን ነገር
አንቺ እኮ ለኢትዮጵያውያን ባዳ ነሽ ነው ያልኳት። እንደውም ሬስቶራንት ከፍታለሁ ብላ ስትለኝ አንቺ ለኢትዮጵያውያን ባዳ ነሽ አልኳት። ይበልጡን እድሜሽ ከኢትዮጵያ ወጥተሽ ነው ያደግሽው፣ የኖርሽው ከኢትዮጵያ ውጪ ነው። ሁሉ ነገር ተቀያይሯል። ተይቲና አልኳት። አይ የሚረዳኝ ሰው አለ የጌታውን ምናምን የሚባለው ስሙን የነገረች። እኔ ለእውነት ከሆነ እኔ አንድ ቀንም የ20-30 ምናምን የሚባል እንደውም ሚዲያም እንዳለም ከእሱ አፍ ነው የሰማሁት። እና እሱ ጌታውን ይባላል፣ ለእሱ ብቻ ነው ስጦታ የገዛሁት አለች። በጣም እናወራለን። ሲከፋት አልቅሽ ብዬ ቅፍ አድርጌ በቃ እስከሚወጣልሽ ድረስ አልቅሽ ብዬ የምታለቅስ ናት። አንድ ሲኒ ቡና ከወተት ጋር ጠጥታ ውላ የምታድር ናት። እኔ የምበላውን ብሸጥ ለልጆቼ ትርፍ ይሆንላቸዋል የምትል ነበረች። እንደዚህ እንግዲህ ማረፊያ ያጣች ነፍስ ናት። እነዚህ ተብከንክና መጨረሻዋ ድንገተኛ ነገር እንደዚህ ለድንገተኛ የሚያደርስ የለባት። እሱ መድኃኒዓለም እንግዲህ እሱ እውነቱን ያውጣላት። እኔ አላውቅም። ምንም ብቸኝነት ሰው ገሎ አያውቅም። እንግዲህ ሰው ከገደለ በእሷ ከጀመረ አላውቅም። መጨረሻ ጊዜ የተገናኛችሁት አሁን መቼ ነው? እኔና እሷ በአካል በስነስርዓቱ የተገናኘ ነው የዛሬ 3 ወር ማርች 16 የሆነ ጉዳይ ነበራት እና ማርች 16 የተገናኘ ነው። በስልክ ግን አገር ቤት ኢንድ ኦፍ ማርች ኢንድ ኦፍ አፕሪል ላይ ነው የተገናኘ ነው። አገር ቤት ከመጣች በኋላ በስልክ አገር ቤት ከመጣች በኋላ በስልክ ነው በቃ እንትን የምንለው፣ በስልክ ነው የምትጽፍልኝ። ትጽፍልኛለች። ምክንያቱም ኮንፊውዝድ እንደሆነች የምታውቀው እዚህ ሌሊት ሆኖ እዛ ቀን አይደለም። እንደ አጋጣሚ ሆኖ ስልኬ ጢጥ ሲል ከሰማሁኝ እንትን እላለሁ፣ ያነሳላታል። አለሽ ምናምን ብላ ምን እየሰራሽ ነው ምናምን እዚህ ሌሊት መሆኑን እንትን ትለዋለች። ኮንፊውዝድ የሆነችበት ምክንያት ብዬ የምለው አንድ ነገር ጀምራልህ። አሁን እንግዲህ አፕሪል ላይ ካገኘኋት በኋላ ያየሁባት ነገር ምንድን ነው? አንድ ነገር ጀምራልህ ያንን ርዕስ ሳትጨርስ ወደ ሌላ ርዕስ ላይ ትዘላለች። እኔ እንዳየሁባት ማለት ነው። ስለዚህ አልተረጋጋችም ማለት ነበር። አልተረጋጋችም። እንዴት ትረጋጋለች? አረ ፍረድ ውስጥ ወገን እንዴት ተብሎ ነው የሚረጋጋው? እንዴት ተብሎ ልጇን እንደሚስት አድርጌ ተቀብያታለሁ ብሎ ያለ ሰው እኔ እሷን ቦንታ ንቄ እሞታለሁ። እንደዛ በአደባባይ እንደዛ ሲናገራት እኔ እንደዚህ አይነት ኢትዮጵያዊነት አላየሁ። እኔ ሶሻል ሚዲያ አልወድም፣ ግን ሀበሻነታችንን የሸጥን ኢትዮጵያዊነታችንን የሸጥን ለገንዘብ ለማይረባ ለልቅምቃሚ ሳንቲም ተብሎ የእናትና ልጅን ገበና ማስጣት፣ ውሸት መናገር። ሰው ዋሽቶ ያስታርቃል ሲባል ነው የምሰማው። በውሸት ገንዘብ ለመልቀም ዝም ብሎ አንዱ ፖስት ያደረገውን ወደ አንዱ ፖስት ያደረገውን ወደ አንዱ እያደረጉ ራስን ማዋረድ። ሌላ ሰው አይደሉም፣ እነሱን አይደሉም ያዋረዱት፣ ልጅቷን አይደለም። እናት ስትሆን የእናቷ ነገር ይግፋታል። እናቷ እንዴት እንደምትሆንላት እንደነበር ባዷን ነው የቀረችው። ማን አላት? የአባቷን ወገን ታውቃለች? አታውቅም። የእናቷን ወገን ታውቃለች? አታውቅም። እንግዲህ አስተዋውቃት እንደሆነ አላውቅም። እኔ ዴዚን ግን ስናያት እንግዲህ ስንመለከታት በጣም ምልሽ እንደዚህ ባህር ማዶ አውሮፓ በጣም ያፈነገጠ ባህል ያለበት ሀገር ላይ ያደገች ልጅ አትመስልም። ስነ ስርዓቷ በጣም ነገርኩ እኮ እንዴት ጨብጣ ነው ያሳደገች። ይዛት ነው እንቃርጋ ነው ባህላችን ይሄ ነው ብላ ነው። የእኛ ልጆች ምን እንደሚያደርጉ እናውቃለን። እንደ ልጅ ሙቪ ሊሄድ እንደዚህ ቦታ ሊሄድ እንኳን ብላት የምታውቅ ልጅ አይደለች።
እንግዲህ በጣም ነው የሚያሳዝነው። እንደ ወላጅ እናቲቱንም ማሰብ በጣም ከባድ ነው። ደግሞ እድሜዋም ሲገፋ ደግሞ ዴዚንም ሆኖ ማሰብ ምናልባት አንድ ቀን ነገሮቹ ሲገለጡላት ሲገቧት በጣም ብዙ ጸጸት ውስጥ የምትሆን ነው የሚመስለን። ያን ሁሉ የእናትየውን ፕሮቴክሽን ለእሷ ብላ እንደሆነ መረዳት አልቻለችም። ያው እንደ መብት ነው የቆጠረችው። እኛ ደግሞ ያደግንበት ባህል አለ። እሷ ደግሞ እዛ ሀገር ነው ተወልዳ ያደገችው እና እንግዲህ ይህንን ስጋቷን የእናቲቱን ስጋት መረዳት አልቻለችም። እሷም እንግዲህ ወታ ራሷም ወታ ማህበራዊ ሚዲያ ላይ በእርግጥ ስትናገራት ነበረ። እንግዲህ ይህንን ያህል ጊዜ ከተራራቃችሁ በኋላ ህልፈቷን እንዴት ነው የሰማሽው? ከእሷ ጋር ይህንን ጉዳይ እንግዲህ በአንቺና በእሷ መካከል ሰው አለ ወይ? እንዲህ መረጃ የሚያቀያይራችሁ ሰው አለ ወይ? ምንድን ነበር ሴት? በፍጹም ማንም የለም። በቃ ልጁን ሄደሽ እያለችኝ ፈለግኩኝ አጣሁት አልኳት። በጣም አለቀሰች። በቃ ያችን እንትን በስልክ ሆና በቃ በጣም ተላቀስን። ምን ሆነሽ አልኳት። ምን ሆነሽ ነው? የለም እኮ ማለት እኮ ሞተ ማለት አይደለም፣ ነገ ይደውልልሻል ምናምን ብዬ በዛ ተለያየን። ውሸት ነው የመሰለኝ። አንቺ አበ ልጅሽ ሞተች። ማን? ቲና ሞተች። ዝም በሉ አሁን እኔ አውርታኛለች። ኢትዮጵያ እኮ ሄዳለች፣ እዚህ እኮ አይደለችም፣ እዚህ ያለች ነው እንደውም የመሰላቸው። አይ ፖሊስ ሬሷን ወስደን እባካችሁ አትቀባጥሩ ብዬ እንደ አጋጣሚ ቅዳሜ ዕለታ እናንተ ጋር እሑድ ጠዋት ላይ ያንተን እንትን ሳ ይሄ ነገር እውነት ነው እንዴ? እዛ ላይ የተፖሰተው ሌላ ነው፣ የእነሱ ደግሞ እውነታ እንግዲህ ሌላ ነው። አይ በቃ ይሄማ እውነት ነው መሆን አለበት፣ እውነት መሆን አለበት ብዬ ነው ወደ አንተ ላይ ደወልኩል። እኔ ያየሁት ያንተን ላይ ነው፣ ጊዜ ሚዲያ ላይ ነው ያየሁት። ከባድ ነው በጣም እንጂ እስካሁንም ድረስ እውነት ነው ብዬ አልተቀበልኩም። ሰው አንድ ቀን ሳይስቅ የኔ ሳቅ ኩሎቼ ናቸው። አንድ ቀን እንደ ወጣት አሮጊት አይደለችም፣ እንደ ወጣት ተሽቀርቅራ ምናምኗን ተቀብታ አንድ ቀን ሆን አታውቅም። አንድ ቀን እንደዛ ሆን አታውቅም። ሁሌ እንደተንከራተቱ መጨረሻው እንደዚህ ልጅን የማይቆጣ ማህበረሰብ ውስጥ ከመሆን ባይወለድስ? ከዚህ በኋላ ለልጅ እንደዚህ መንሰፍሰፍ ከቲና በላይ በቃ ለእሷ ምን ጠቀሟት አላውቅም። መልካም እንግዲህ ፈጣሪ እሷንም ነፍሷን በአጸደ ገነት ያኖር፣ ልጅቱንም በተለይ ደግሞ ዘመድ አዝማዱንም እናንተንም ያበርታችሁ። ግን እንደው መጨረሻ ላይ ምንድን ነው ማለት የምትፈልጊው ነገር ለቤተሰቦቿም? በእርግጥ አሁን ማኖቻቸውንም አላገኘሽም ከእሷ ጉዳይ ጋር ተያይዞ ደግሞ ማህበራዊ ሚዲያም ላይ ነገሩን ከስር ከመሰረቱ ሳያውቁት በጣም ብዙ ነገሮች አይተናል፣ ሰምተናል። ቲክቶክ ላይ በጣም ብዙ ነገር እንግዲህ ይህንን 3 ቀን ብዙ ነገር ነው የሚወራው በእናት በልጅና በማነው ዴዚ በወደደችው ልጅ መካከል እንዲሁ የሚመላለሱት ነገር አለ። እንደው ማሳረጊያ ማለት የምትፈልጊው ነገር ምንድን ነው? እኔ ልል የምፈልገው እንደው እንደ ኢትዮጵያዊነታችን ሁሉም ሰው እምነት አለው። እንደው እንደ እምነታችን ይሄ ዝም ብሎ ቆርጦ ቀጥልነት የኛ ባህል አይደለም። እናትና ልጅን ተቆጥቶ ወደ እናትና ወደ ቤት መመለስ እንጂ ገና ኦንላይን ላይ አይታ ለወደደችው ልጅ ተብሎ እንደዚህ መሳደብ፣ እናትን ማብከንከን፣ ልጅቷን እንደዚህ አርጋት ነው እንዴ? ማን ወልዶ ባሳደገው ማናት እርድሜ በበላና ባሳደገው ነው አደባባይ ላይ የሚሰደበው? እባካቸውን እንደ ሰው እናስብ። እቺ ልጅ ያለባት ጸጸት ብቻ ይበቃታል። ከቻላችሁ የውሸት ወሬ ከምታራግቡ የክርስትና እናትሽ ጋር ደውይ በላችሁ አስደውሉልኝ እባካችሁ፣ ወንድሟን ማግኘት ስለምፈልግ። አሁን እሱ የት እንዳለ ጭራሽ ወይም የወንድሟን አላውቅም፣ ስልኩም አይሰራ። የወንድሟን ስልክ ደግሞ ወይ በአንተ በኩል እንድትሰጠኝ አድርግልኝ፣ አደራ እምልህ ይሄን ብቻ። መልካም ቤተሰብ እንግዲህ አለ ከተባለ እባካችሁ
ወንድምና እህት ተለያይተው ዘር ተበታትኖ አይቅር። ይሄንን ማድረግ ከቻላችሁ ነፍሱ ያርፋል። እባካችሁ መልካም በምታምኑት እምነት እለምናችኋለሁ። ይሄንን ማለት ብቻ ብችለው እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ነው የማመሰግነው። ክብር ይስጥልኝ። እናንተ ሀገር በዚህ ሰዓት ሌሊት ነው። ከስራ ተመልሰሽ በዚህ ሰዓት እንግዲህ ትክክለኛው መረጃ ይሄ ነው ብለሽ ጊዜሽን ወስደሽ ስለሰጠሽን ክብር ይስጥልን፣ እድሜ ይስጥልን። አንቺንም ፈጣሪ ብርታቱን ይስጥሽ። አሜን አሜን። እሷን ያጽናት። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን መሰናዶ ይህንን ይመስል ነበር። ጉዳዩ እንደሰማችሁት ነው። እውነቱ ግን ማህበራዊ ሚዲያ ላይ የሚወራው ሌላ ነው። እውነቱ ግን ይህንን ይመስል ነበር። ይህንን ጉዳይ ወደ እናንተ ለማድረስ ፈልገን ነው። እንግዲህ ነገሩ እጅግ በጣም ልብ የሚሰብር የሚያሳዝን ጉዳይ ነው። እናት በዚህ ልክ ልጇን እየናፈቀች ሳይገናኙ ለአንዴና ለመጨረሻ ጊዜ ከዚህ ዓለም ድካም ማረፏ ትልቁ ትርፍ ትልቁ ጸጸት እንግዲህ ለልጆቿ ነው የሚሆነው። እርሷን ደግሞ ነፍሷን ፈጣሪ በቀኝ ያኖር ዘንድ ምኞታችን ነው። ለቋሚዎቹ፣ ለቤተሰቦቹ፣ ለዘመድ አዝማዶቿ ደግሞ ፈጣሪ ብርታትን ጽናትን እንዲሰጥ ምኞታችን ነው። እግረ መንገዳቸውንም የዴዚ ታላቅ ወንድም የት እንዳለ የዴዚ የክርስትና እናት አሉ እሱንም ማግኘት ፈልጋለሁ እያሉ ስለሆነ በዚህ አጋጣሚ እሱ ያለበትንም አካባቢ የምታውቁ ወይ ደግሞ ይህንንም ቪዲዮ እድል ኖሮ የምትመለከት ደግሞ ከሆነ እሳቸውን ልናገናኝህ እንችላለን። በቀጥታ የስልክ መስመራችንም በዋትሳፕን በቴሌግራምን መልእክት ከተውክልን እናገናኝሃለን። እንግዲህ በተረፈ ሁላቸውም ጊዜ ወስዳችሁ ይህንን መሰናዶ ስላያችሁ ስለተከታተላችሁልን በጣም ከልብ አድርገን ነው የምናመሰግነው። ዛሬ ሰብስክራይብ ያደረጋችሁንም ካላችሁ እንኳን ደህና መጣችሁ። ወዳጅነታችን ይቀጥላል። ሰብስክራይብ ያላደረጋችሁንም ደግሞ ካላችሁ ወደ 100,000 ሩጫ እያደረግን ነውና ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ እንድታደርጉን ከወዲህ በትህትና ጠየቅን። እናመሰግናለን። ክበሩልን።